እንደምናላችሁ ብራና መስለን ካፕቾ ፒቲ በጣም አድርገን እናመሰግናለን። ዛሬም ጆይን ስላደረጋችሁ ደስ ብሎናል። አፍተር ሎንግ ታይም ለእኔ በጣም ዘላለም ነው የሆነብኝ። እናንተንም ሳላያችሁ በጣም ነው የቆየሁት። ትንሽ ለወጥ እንድልባችሁ ጸጉሬንም ቆረጥ አድርጌ መጥቻለሁ። I hope you like it. በጣም አድርጌ አመሰግናለሁ። ሀጋግ እንዳረኳችሁ ሁላችሁ ወቁ። በጣም ነው ሚስ ያደረኳችሁ። ድንገት ለማታውቁን ሰዎች እኔ ስሜ መስከረም ታደሰ ክፈተው ይባላል። የማታዩት ደግሞ ከካሜራ ጀርባ ያለው ባለቤቴ ብርሃን መስቀል ጠንክር ባንኮ ይባላል። በጣም የተወደዱ የሶስት ልጆች እናትና አባት ነን። በጣም ደስ እያለን ነው ወደ እናንተ የምንመጣው። ክብር ለእግዚአብሔር ይሁን። እንዴት ኤክሳይትድ እንደሆንኩኝ ልነግራችሁ አልችልም። ደግሞ ዛሬ የምንጀምረው ያው ሁላችሁም ታውቃላችሁ ብዬ አስባለሁ። ሚስቶች ሆይ ከሚለው ነው የምንጀምረው። አደራ በሰማይ በምድር ነው የምላችሁ። ወጣት ሴት ገና ያላገባች ወጣት ሴት ይህንን ቪዲዮ ሼር አድርጎልኝ እሺ፣ አደራ አላለው። አሁን ዛሬ እንደ እግዚአብሔር ፈቃድ የምንጀምረው ሲሪየስ በጣም ሴቶች ላይ የሚያተኩር ነው፣ ግን ወንድም ላይ የሚያተኩራል እና ግን ፕሊዝ ሴቶችን አደራ ሼር አድርጎልኝ። ካውንስሊንግ ሰራለሁ ኦንላይን ላይ በዙም ቪዲዮ ኮል። ስለዚህ ካያላችሁበት ይህንን ሰርቪስ መጠቀም ትችላላችሁ። ይህን ሰርቪስ እንፈልጋለን የምትሉ ስልክ ቁጥሬ ቴክስት ብታደርጉልኝ እንመልሳለን። ባይ ዘ ዌይ ይሄ ስልክ የሚመልስ አይደለም፣ ፎን ኮል ቴክስት ብቻ ነው። ስለዚህ 2403938249 እንደገና ስልክ ቁጥሬ 2403938249 ቴክስት ብታደርጉ የሚያስፈልገውን ክፍያው እንዴት እንደምትከፍሉ አፖይንትመንት እንዴት እንደምትይዙ ለሁሉም ሰው አንድ አይነት የሆነ ሜሴጅ ሪፕላይ እናደርጋለን። ቀጥታ ካቆምንበት ነው የምንጀምረው። የሮሜ ሰዎች ምዕራፍ 14 ላይ ነው ያቆምነው። I hope and I pray you guys reading with me እና ሮሜ 14 ዛሬ ከቁጥር 1 እስከ ቁጥር 8 እናነባለን። የእግዚአብሔር ቃል ክብር ለሱ ይሁን ለዘላለም። እረፍት ሶስት ሁሉ ጊዜ ከዩቲዩብ እንዲህ እግዚአብሔር ይሄ ቃል እንደዚህ ይጣፍጣል እንዴ ይላለሁ እና ምን እንደሚሰማኝ ታውቃላችሁ? ምን ያህል ብዙ ነገሮቻችንን ፖዝ ስናረግ የእግዚአብሔር ቃል የሆነ ፍንትው ይላል። የሆነ ገባቸው አባባሌ የሆነ አእምሮአችንን የሚይዘው ነገር ሳይኖር ማለት ነው። እና እግዚአብሔር ይመስገን። እግዚአብሔር ቃል ስላለ ደስ አይላችሁ? መጽሐፍ ቅዱስ ስላላችሁ ደስ አይላችሁ? ፎር ግራንትድ ነው የምንወስደው። በእርግጥ አይደል መውሰድ የለብንም። እኔ ዛሬ ጠዋትም ተነስቼ ጌታ ሆይ በጣም ነው የማመሰግነው መጽሐፍ ቅዱስ ስላለኝ አልኩ። ምክንያቱም የሌለበት ዘመን ስለነበር። ስለዚህ ወገኖቼ ጊዜን ማጥፋት አልፈልግም። ዛሬ ሮሜ ሰዎች ምዕራፍ 14ን ከቁጥር 1 እስከ 8 አብረንና ወገኖቼ ይሄ የእግዚአብሔር ቃል ነው። በእምነቱ ደካማ የሆነውን ሰው አከራካሪ በሆኑ ጉዳዮች ላይ በአቋሙ ሳትፈርዱበት ተቀበሉት። የአንድ ሰው እምነቱ ማንኛውንም ነገር እንዲበላ ይፈቅድለታል። በእምነቱ ያልጠነከረ ሌላ ሰው ግን አትክልት ብቻ ይበላል። ማንኛውንም የሚበላ የማይበላውን አይናቅ፣ የማይበላውም የሚበላውን አይኮንን፣ እግዚአብሔር ተቀብሎታልና። ሌላውን በሚያገለግል ላይ የምትፈርድ አንተ ማነህ? እርሱ ቢወድቅ ወይም ቢቆም ለጌታው ነው። ጌታ ሊያቆመው ስለሚችል ይቆማል። አንድ ሰው አንዱን ቀን ከሌላው የተሻለ ቅዱስ አድርጎ ይቆጥራል። ሌላው ደግሞ ቀኖች ሁሉ እኩል እንደሆኑ ያስባል። እያንዳንዱ የራሱን ውሳኔ ልብ ብሎ ይወስን። አንድን ቀን ከሌላው የተለየ አድርጎ የሚያስብ ሰው እንዲህ የሚያደርገው ለጌታ ብሎ ነው። ሥጋ የሚበላውም ለጌታ ብሎ ይበላል፣ ለእግዚአብሔር ምስጋና ያቀርባልና። የማይበላም ለጌታ ሲል አይበላም፣ ለእግዚአብሔር ምስጋና ያቀርባል። ከእኛ ማንም ለራሱ የሚኖር ለራሱም የሚሞት የለምና፣ ብንኖር ለጌታ እንኖራለን፣ ብንሞትም ለጌታ እንሞታለን። ስለዚህ ብንኖርም ብንሞትም የጌታ ነን። ክብር ለእግዚአብሔር ይሁን። አይጣፍጥም? ክብር ለስሙ ይሁን። እንደተለመደው ይሄ በጣም ሂውጅ የሆነ ፓሴጅ ነው። ያው እናንተ በደንብ ጊዜ ስታገኙ በተለይ ወጣቶች አደራ በደንብ ቁጭ ብላችሁ ልጆች የሌላችሁ ትዳር የሌላችሁ በስማ I can only imagine እንዴት አይነት ሰዓት እንዳላችሁ እና ሰዓት ሰብስባችሁ
ሪሶርስ እንዲሰብስባቸው የእግዚአብሔርን ቃል ብታጠኑ ግሩም ነው። እና አንድ ሁለት ነገር ብቻ አሳይቻችሁ ይሄዳሉ። በጣም ትልቅ ፓሴጅ ነው። በእምነቱ ደካማ የሆነው የሚገርመው ነገር በአዲሱ ትርጉም ርዕስ አለው ልክ እንደ ሌላ አሁን ሳይ ኤስቪ ላይ ምናምን እንዳለና ደስ ይለኛል። አሁን ለምሳሌ ይሄንን ፓሴጅ ምን ብሎ ታይትል ሰጥቶታል? በወንድም ላይ አትፍረድ። አንዳንድ ሰው አትፍረድ የሚለውን ብቻ ነው የሚያውቀው እንጂ መጽሐፍ ቅዱስን አትፍረድ በሚለው ላይ ያለውን አስተምሮ አያውቅ። ኦኬ። ስለዚህ እናንተም የማታውቁት ድንገት ከሆናችሁ ዛሬ ይሄ ያነበብነው ነገር ለእናንተም እንደ ማወቂያ መንገድ እንዲሆንላችሁ እመኛለሁ። በእምነቱ ደካማ የሆነውን ሰው አከራካሪ በሆኑ ጉዳዮች ላይ በአቋሙ ሳትፈርዱበት ተቀበሉት ማለት ወደ ፌሎሺፓችሁ ተቀበሉት እንጂ ይሄ አከራካሪ ሆነ ገባቸው። አሁን ሳይ አንድ ሚስት ይዞ ሌላ ሚስት ይዤ እናንተ ጋር ህብረት አረጋለሁ ክሊርሊ የተጻፈ ነው። እንደሱ አይነት ህብረት የለም። መጀመሪያ ንስሐ ገብተህ ህይወትን ይሄ ነገር መስተካከል አለበት ይባላል። ግን ይሄ በእግዚአብሔር ቃል ያልተጻፈ ይሄ ሪፈር የሚያደርገው ለማመሰላችሁ በዛን ጊዜ ሐዋርያ ጳውሎስ ይህን ስጽፍ ያው እንደምታውቁት የሮሜ ቤተክርስቲያን ናትና አይሁዶችም አሉ፣ ግን ደግሞ አህዛብ አሉ። ገባችሁ አይደል? ስለዚህ በጣም ጭንቀት የሆነው ለአይሁዶች በዛን ጊዜ እነዚህ እሁድን ሰንበትን የማያከብሩ እንዴት ነው ከነሱ ጋር ህብረት ማረገው? ለሰንበት ጊዜ ሲሄድ ሳገኛቸው ምግባቸውን ይፈጫሉ ምናምን እኔ ቁጭ ብዬ ሰንበትን አክብሬ ገባችሁ አይደል? ወይም ደግሞ ሌላ የምግብ ነገር ደግሞ እኛ ኮሸር እየበላን እነዚህ በቃ ሁሉ ነገር ነው የሚበሉት ምናምን የአሳማ ስጋም ይበላሉ። እኛ ከነሱ ጋር ህብረት እንዴት እጸልያለሁ ከዚህ ሰውዬ ጋር አሳማ ስጋ ከሚበላው ጋር ገባችሁ አይደል? ለእነሱ በጣም የከበዳቸው ነገር ነው። እና እዚህ ጋር እንደዚህ እንደው በቃ አይደል ተጽፎ ዲቫይድ የሚያደርግ ዓለምና የእግዚአብሔርን ህዝብ ዲቫይድ የሚያደርግ ቃል ክሊር ነው። ይሄ ግን አይደለም ይላልና እነዚህ አከራካሪ በሆኑ ነገሮች ላይ አንተ እሱን እመን እኔን ምሰል ማለት የለብንም። ገባችሁ? በቃ እግዚአብሔር በፈጠረን ወይም በአስተሳሰባችን ማለት መጽሐፍ ቅዱስ ላይ ክሊርሊ ያልተጻፉ ነገሮችን ነው የምለው። ኦኬ እንጂ ሁለት ሚስት ወይ ሁለት ባል ይዞ በቃ ለኔ ለአእምሮዬ ሰላም ሰጥቶኛል ማለት ይቻላል እንዴ? እንችላለን። ግን ይገርማችኋል አንዳንድ ጊዜ ኃጢአትን ስናደርግ ይገርምሻል በልቤ ሰላም ተሰማኝ ብሎ አንዳንድ ሰው በዛ ይሄዳሉ። በልቡ ሰላም ታውቃላችሁ። ዮናስ በልቡ ሰላም እንደተሰማው እግዚአብሔርን ተቃውሞ ሲሄድ እሱን ሌላ ጊዜ እናገራለሁ። አሁን አልደባልቅ። ሌላ ደግሞ አትፍረድባቸው የተጻፈው በማቴዎስ ወንጌል ምዕራፍ 7 ከቁጥር 1 ምን ይላል መሰላችሁ? ከቁጥር 1 እስከ 2 እንዳይፈረድባችሁ በማንም ሰው ላይ አትፍረዱ፣ በምትፈርዱበትም አይነት ይፈረድባችኋል፣ በምትሰፍሩበትም መስፈሪያ ይሰፈርላችኋል። ይሄ ደግሞ ምን አይነት አትፍረዱ ነው? ኮቴሽን ስላለኝ በአማርኛ ላንብበው። ከግብዝነትና ራስን ከማጽደቅ የሚመጣ ፍርድ እንድናስወግድ እዚህ ላይ የሚናገረው በእግዚአብሔር ቃል ላይ የተመሰረተ የጽድቅ ፍርድ አስፈላጊ ነው። ነገር ግን ራስን የማጽደቅ ህጋዊ ፍርድ የተወገዘ ነው። ገባሽ አይደል? የቅድሙ በእግዚአብሔር ላይ ክሊር ያልተጻፈ ይሄን ብሉ ይሄን አትብሉ ምናምን ያልተባለው ላይ እንለያይ በዚህ ነገር ማለት ትክክል አይደለም። አትፍረድ፣ ወንድም የፈለገውን ይብላ የፈለገውን አልበላም ይበል። ኦኬ የፈለገውን ቀን ያክብር የፈለገውን ቀን አያክብር። በቃ በዛ አትፈራል፣ ህብረት አድርግ በጌታ የሚልበት ነው። እዚህ ጋር ግን ራስን አጽድቀህ የራስህ ስንት ነገር ጉድ እያለህ ኦኬ ስንት የተደበቁ ነገሮች በራስህ እንትን ብለህ እዛኛው ያልክ አትፍረድ። ኦኬ ስለዚህ ይሄ ከግብዝነት በቃ ግብዝነት ያለው ራስን ከፍ የማድረግ ፍርድ ነው። ሌላኛው ደግሞ ምን እናገኛለን? አንደኛ ቆሮንቶስ ምዕራፍ 5 ከ12 እስከ 13 ከቤተ ክርስቲያን ውጪ ባሉት ሰዎች ላይ ለመፍረድ እኔን ምን አግብቶኝ? በቤተ ክርስቲያን ውስጥ ባሉት ሰዎች ላይ እናንተ አትፈርዱምን? ክርስቲያኖች ሲል ኦኬ ከቤተ ክርስቲያን ውጪ ባሉት ላይ የሚፈርድ ግን እግዚአብሔር ነው። እንግዲህ ክፉን ሰው ከመካከላቸው አስወግዱ። በተደበቀ ኃጢአት ያው ታውቃላችሁ ያስባለሁ። ስለዚህ ቶሎ ልለፈው። አንደኛ ቆሮንቶስ ዋናው የተጻፈበት ከአባቱ ሚስት ጋር
እየተኛ ያለ ሰው በተክርስቲያን ውስጥ አለና እንዲህ የሚያደርገውን ሰው አውጡት። ይሄ ቸርች ዲስፕሊን ይባላል። ኦኬ ስለ ቸርች ዲስፕሊን በደንብ ማንበብ ከፈለጋችሁ ማቴዎስ 18 ላይ ቆንጆ ዲቴሉን ማግኘት ትችላላችሁ። ቸርች ዲስፕሊን በተለይ አሁን በምናየው ግራ ቀኝ በምናየው በአንዳንድ ቤተክርስቲያኖች ላይ ማነው ዲስፕሊን የሚያደርገው? ማንን? በጣም ከባድ ነው። ግን ቸርች ዲስፕሊን ፕራክቲስ የምታደርግበት ቤተክርስቲያን እንዴት ደስ ይላል። ኦኬ አስፈላጊ እንደሆነ የእግዚአብሔር ቃል እየደነገገው ነው። ስለዚህ ከነዚህ እነዚህን ሶስት ነው እንጂ የሚለው እንደው በቃ ማንም ምንም ያድርግ እኔ አላውቅም እግዚአብሔር ይቀበለው ይሆናል እንደ ሆሞሴክሹዋል ሆኖ እየተወዛወዘ ኦኬ እንደሱ አይነት ህብረት አንቀበልም ነው የሚለውና ይችን እንደው ባጭሩ ላሳያችሁ ፈልጌ ነው። ከዛ ደግሞ ቁጥር 2 ላይ የአንድ ሰው እምነቱ ማንኛውንም ነገር እንዲበላ ይፈቅድለታል። አሁን ለምሳሌ ባሌና ልጆች የአሳማ ስጋ ይበላሉ፣ እኔ ግን አልበላም። በቃ አይምሮዬ ማሳመን አልቻልኩም። አይገርማችሁም? የመጣሁበት ባክግራውንድ አሳማ ስጋ ስለማይበላ አለቀ። አይምሮዬ ኮንሽንሴ ያንን ይዞ አለቀ ስላለ በቃ እኔ በዛ ነው መኖር የምፈልገው ብዬ በቃ አሳማ ስጋ አልበላም። ግን ባሌና ልጆች ሲበሉ እንዳትነኩኝ እናንተ ምናምን አለንም ኢንጆይ ሲያደርጉት እንዲያውም ደስ ይለኛል። ኦኬ ስለዚህ አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 እስከ 5 ሚላል መሰላችሁ። በኋለኞች ዘመናት አንዳንዶች እምነትን ክደው አታላይ መናፍስትና ያጋንንትን ትምህርት እንደሚከተሉ መንፈስ በግልጽ ይናገራል። እንዲህ ያለው ትምህርት የሚመጣው ሕሊናቸው በጋለ ብረት የተጠበሰ ያህል ከደነዘዘባቸው ግብዝ ውሸተኞች ነው። እግዚአብሔር ይጠብቀን ሕሊናችን እንዳይደነዝዝ። ያኮ ማለት ኃጢአት ስንሰራ ምንም ግድ አይለን። የእግዚአብሔርን ቤት ስንበታት ምንም ግድ የለን። የእግዚአብሔርን ሕዝብ ስናስጨንቅ ምንም ግድ የለን። በቃ ምንም ይጠብቀን እግዚአብሔር አሜን። ከዛ ቁጥር 3 እነርሱ ሰዎች እንዳያገቡ ይከለክላሉ። ለሚያምኑና እውነትን የሚያውቁ ሰዎች እግዚአብሔር የፈጠረውን እንደገና ላምበው የሚያምኑና እውነትን የሚያውቁ ሰዎች እግዚአብሔር የፈጠረውን በምስጋናም የሚቀበሉትን እንዳይበሉ ያዛሉ። እግዚአብሔር የፈጠረው ማንኛውም ነገር መልካም ነውና በምስጋና ከተቀበሉት የሚጣል ምንም ነገር የለም። በእግዚአብሔር ቃል በጸሎት የተቀደሰ ነው። ገባችኋል? this is really beautiful። ግን ደግሞ ከዛ ቀጥሎ በሌላ አንደኛ ቆሮንቶስ ምዕራፍ 18 ላይ ምዕራፍ 8 ቁጥር 13 ላይ የምናየው ኮንሸሳችንን ቶርች እያደረግን ወይም ደግሞ የወንድማችንን ኮንሸስ ቶርች እያደረግን ህብረት ማድረግ ትክክለኛ ክርስትና እንዳልሆነ ይናገራል። ቅድም እንዳልኩት እኔ አሁን ምሳሌ ባለቤቴና ልጆቼ እንዲህ መብላት አለብሽ አሳማ ስጋማ ግዴታ ጥሩ አይደለም። ኮንሸሴን ቀጥቼ ነው ማለት ነው የምበላውና ወረድ ብሎ ደግሞ የሚቀጥለው ጊዜ ስንገናኝ እናነባለን። እዚሁም ሮሜ ምዕራፍ 14 ላይ በጥርጣሬ የተደረገ ነገር ኃጢአት እንደሆነ በፍርሃቴ ነገር ትክክል ነው አይደለም በሚል አእምሮ በተከፋፈለ ኃጢአት እንደሆነ ይናገራል። ምክንያቱም ያለ እምነት የሚደረግ ነገር በሙሉ ኃጢአት ነው ይላል እግዚአብሔር ቃል። ስለዚህ ሌጋሊስት መሆን አሁን ለምሳሌ ሰው ሌጋሊስት ስንሆን በቃ ምን ይመስለናል? በቃ ሌጋሊስት ያልሆነው ያ ሰው በቃ ዝም ብሎ የእግዚአብሔርን ነገር የማያከብር እግዚአብሔርን ቃል የማይፈራ ይመስለናል። ኦኬ ሌጋሊዝም ባይዘው ሌላ ጊዜ እናገረዋለሁ እንጂ ወደ እግዚአብሔር የሚያቀርብ ነገር አይደለም። ኦኬ ወደ እግዚአብሔር የሚያቀርበን ማን ነው? በእኛ ኃጢአት የሞተው ክርስቶስ ኢየሱስ ብቻ በሱ ባለን እምነት ብቻ ነው እግዚአብሔር የሚቀበለን። እሺ ወደ እግዚአብሔር መድረስ የለም ከክርስቶስ ውጪ። ወገኖቼ ክርስቶስን የማታውቁ ሰዎች ካላችሁ የምትሰሙኝ ፕሊዝ አንድ መልካም ዜና በዚህ ዓለም ያለው ክርስቶስ ለሰዎች የእግዚአብሔር ልጅ ከሰማይ መጥቶ በድንግል ማርያም ተወልዶ እኛን መስሎ የኃጢአታችንን በሽታ በሙሉ ወስዶ በመስቀል ላይ ሞቶልናል። ሞቶም ተቀብሯል። ተቀብሮም በሶስተኛው ቀን ተነስቷል፣ አርጓል፣ ተመልሶም ይመጣል። ወገኖች ከዚህ የሚበልጥ ጉድ ኒውስ የለም። ኦኬ ያለ ጌታ ሆኖ ከዚህ ዓለም ማለፍ እንዴት የሚያሳዝን ነገር ነው። ምክንያቱም ከክርስቶስ ውጪ በሞት ያለፈ ሰው አንድ ቦታ ብቻ ነው ቦታ ያለው፣ ሲኦል።
ቁጥር 3ና 4ንም ያው ይህንኑ ሐሳብ ነው የሚናገረው። አትኮንን፣ ያው ቅድም እንዳልኳችሁ ምግብ አትብሉ፣ ይህን አትብሉ የሚለውን ነገር በእነሱ መካከል በጣም ሀት የሆነ ዲስከሽን ነበር። ዛሬ እንደ ልባችን የምናወራው ነገር እንደነበረው አይደለም። ኦኬ ቁጥር 5 ደግሞ ልክ እንደዚሁ ቀን ምግብ እንደሚለያዩ ቀን ደግሞ ልክ ከመጡበት ከአይሁድነት ይዘው የመጡትን ቀኖች ያከብራሉ። ኦኬ ስለዚህ እዚህ ጋር በጣም ደስ የሚለኝ ፕሪንሲፕልን ይሰጣል። መጨረሻው ጋር ብንኖር ለጌታ እንኖራለን፣ ብንሞትም ለጌታ እንሞታለን። ስለዚህ ብንኖርም ብንሞትም የጌታ ነን፣ ክርስቲያን ነን ያለን ሰዎች ታውቃላችሁ፣ ክርስቲያን እኮ መሆን ማለት ኖሞር ስለኔ አልኖርም ማለት ነው። በቃ የማረገው የምሰራው ነገር በሙሉ ፎከስድ ነው። በቃ ለእግዚአብሔር ክብር የምኖረው፣ ለእግዚአብሔር ክብር፣ በቃ ሁሉ ነገር ለእግዚአብሔር ክብር። ብትበሉም ብትጠጡም ይላል። እንግዲህ አስቡት፣ ቤዚክ ቲንግ ምሳ ርቦኝ ቀርቤ ስበላ ለእግዚአብሔር ክብር። የስ አይገርማችሁ? እግዚአብሔር ሆይ ስበላ ሰውነቴ መጠንከሩ አንተን ለማክበር ይሁን እያለን የምንጠጣው ሁሉ ለእግዚአብሔር ክብር። ገባችሁ? ስለዚህ እዚህ ጋር ይላል ስጋ አልበላም የሚል ካለ የማይበላው ለጌታ ብሎ ነው። አይምሮውን የሆነ ነገር ያቆሸኛል፣ ከጌታ ያሽሸኛል ብሎ ነው። ስለዚህ ለጌታ ነው የሚያደርግ። ይሄ ደግሞ የሚበላው እግዚአብሔር ሁሉን ቀድሶታል አይደል? እንዲህ ሁሉንም እበላለሁ አሳማውንም ዝሆኑንም ምናምን ካለ ለጌታ ነው። ስለዚህ ህብረት አናረግም ብሎ ከመከፋፈል አንድ ላይ ኦኬ እግዚአብሔር ቃል የሌለው ላይ ለምን የምንኖረው ለጌታ ነው። ክብር ለስሙ ይሁን ለዘላለም። የምንሞተው ለጌታ ነው። አሜን። በዚሁ ዛሬ ወደ ያስኩት ትምህርት ገባለሁኝ። ያለፈው ጊዜ ካቆምንበት ነው የምጀምረው። ሜሬጅ ስፒሪቹዋል የሚለውን ትልቁ ሲሪየስ ነው አሁንም ዲል የምናደርገው። ግን ያለፈው ጊዜ ያቆምኩት ሚስቶች ሆይ በሚለው ላይ ነው። ሶ ኤክሳይትድ ታውቃላችሁ። እና ግን አንድ ሁለት ነገር መናገር እፈልጋለሁ። የሆነ ሚስኮንሰፕሽን ስለ ትዳር ትምህርት ሲባል እምላችሁ፣ ስለ ትዳር ትምህርት እውነት ነው ያስቃል። ገባቸው? አንዳንድ በተለይ የሆነ ሲሊ የሆነ ነገር የምንሰራው ትዳር ውስጥ ሰው ባልና ሚስት የሚጋጭበት ምናምን ነገር ካን ቢ ኢንተርቴኒንግ ማለት የሚያስቅ ሊሆን ይችላል። ኦኬ ግን ደግሞ የትዳር ትምህርት ሲባል ዛሬ ለመሳቅ ተዘጋጅቼ ልሂድ ማለት በጣም አደገኛ ነገር ይመስለኛል። ገባችሁ? ምክንያቱም ትዳር ራሱ የወንጌል ፒክቸርን የያዘ ነገር ነው፣ ክቡር ነው። ኦኬ ዕብራውያን 13 ላይ እንደተጻፈ ትዳሩ ክቡር ነው። ኦኬ መሳቅ ኃጢአት ነው እያልኩ አይደለም። እንሳቅ፣ የሚያስቅ ነገር አንዳንድ ሰው ቶሎ ይስቃል። ኢትስ ጉድ። እንዲያውም ኮስተር ከሚል ሰው የሚስቅ ሰው ይሻላል አይደለ? ስለዚህ ኢትስ ጉድ። እኔም መሳቅ በጣም ነው የምወድም። ግን ደግሞ እንደው ቅድም እንዳልኩት እንትናችን አይምሯችን አዘጋጅተን በቃ ለመሳቅ ኮሜዲ፣ ተናጋሪውም ትምህርት የሚያስተምረውም ስታንዳፕ ኮሜዲያን ነው፣ በቃ ሊያስቀን ነው ዛሬ። ጥሩ አይደለም። ኦኬ እና በዛ መንፈስ ባትሰሙኝ በጣም ደስ ይለኛል። ግን ደግሞ በጣም ረጅም ነው ይሄ ትምህርት። ስለዚህ እንደማትሰለቹኝ አውቃለሁ። እስከዛሬ ማናችሁም አልጻፋችሁልኝ፣ መስኪዬ ረዘመ ይሄ ትምህርት ነው አላላችሁኝ። እግዚአብሔር ይባርካችሁ። ቀስ ብዬ ለእናንተ ይጠቅማል ብዬ ኦኬ። ስለዚህ ያው ያለፈው ጊዜ በደንብ አይተናል። ወደ ኤፌሶን ሰዎች ምዕራፍ 5 ጋር ከመግባቱ በፊት ምን እንዳሳለፈ ፕሊስ ያላያችሁ ያንን ብታዩ ዛሬ ብዙ ግራ አይላችሁ። ስለዚህ ወደ ኤፌሶን ሰዎችን የጻፈው ሐዋርያ ጳውሎስ ነው። የጻፈው ደግሞ በኤፌሶን ውስጥ ያሉትን በዛች ቤተክርስቲያን ውስጥ ላሉት አማኞች ነው። ኦኬ ይሄ ደብዳቤ የተጻፈው አማኝ ላልሆኑ አሕዛብ አይደለም፣ ክርስቲያኖች ናቸው። ኦኬ ክርስቶስን ተከታዮች ናቸው። ስለዚህ ይቅርታ አድርጉልኝ፣ ጳውሎስ መጀመሪያ አሁን ለምሳሌ ስለ ትዳር ልንገራችሁ ብሎ አለመጀመሩ በጣም ደስ ይለኛል። ታውቃላችሁ ምዕራፍ 1 እስከ 4 አጥንታችሁ ምዕራፍ 5 ጋር ስትገቡ አሜን እሰይ አም ሬዲ ነገር ውስጣችኋል። ገባችሁ? ለምን ካላችሁኝ ሐዋርያ ጳውሎስ መጀመሪያ የሚጀምረው ማን እንደሆናችሁ ላሳያችሁ፣ ማን እንደነበራችሁ። የሳውን ቤተክርስቲያን ውስጥ ናችሁ፣ በክርስቶስ ደስ ብሏችሁ በሰላም ቁጭ ብላችኋል። እንዳትረሱ ግን ማን እንደነበራችሁ። ማን ነበራችሁ ይላል ወደ ኤፌሶን ሰዎች ምዕራፍ 2 ላይ ሙታን ነበራችሁ፣ ለእግዚአብሔር ነገር ሙታን፣ በመንፈሳዊ ነገር ሁሉ ሙታን ነበራችሁ ይላል። ከዛ ደግሞ ምን ያህል በኃጢአት ምንም ተስፋ የሌላቸው ሙታን ሬሳ ምን ያደርጋል?
ምን ማድረግስ ይችላል? እኔ ዛሬ መነሳት ይችላል? አይችልም። ሙታን ነበራችሁ ይላል። ምን ያህል በጸጋ እንደዳኑ በጣም በሚያስደንቅ መንገድ ቢዩቲፉል አድርጎ ምዕራፍ 2 ላይ ይናገራል። ከዛ ደግሞ ይቀጥልና ከዛ በእግዚአብሔር ምሕረት ቸርነት በጸጋው እግዚአብሔር ሙታን የነበራችሁን ቀስቅሶ ጸጋውንና ምሕረቱን መዳኛውን እምነት ሰጥቷችሁ ሕያው አደረጋችሁ ከክርስቶስ ጋር ብሎ ከዛ በክርስቶስ ያለን ደግሞ አዲስ ፍጡር ናችሁ። ዝም ብላችሁ በዓለም ሰዎች እንደሚታዩት እናንተ አይደላችሁም። እንዲያውም ለበዚህ ዓለም እንግዶች ናችሁ። በቃ ስትሬንጀርስ ኤሊየንስ። በጣም እኮ ይገርማል ናችሁ። ምክንያቱም ይሄ ሁሉ በክርስቶስ የእናንተ ሆኗል፣ የእናንተ ነው። ይሄ ተፈጥሮ አልነበራችሁም፣ ገስዋት አሁን አላችሁ፣ የእናንተ ነው እያለ ይናገራል። ከዛ ከተናገረ በኋላ ነው ወደ ትዳር ትምህርት የገባው። ኦኬ። ስለዚህ ይህንን በደንብ ካልበላ ነው፣ በደንብ ካልጠጣ ነው። መጠጣት መብላት ብቻ ሳይሆን በደንብ ከኛ ጋር ካልተዋሃደ የትዳር ትምህርት በቃ ቀደም እንዳልኩት ኮሜዲ በቃ የሆነ አንድ ሰውን ፌመስ ማድረጊያ ርዕስ ነው የሚመስለን። ገባችሁ አይደለ? ስለዚህ ዛሬ ሙሉን አነባለሁ ለትዳር የጻፈውን ሐዋርያ ጳውሎስ። ኦኬ። ከቁጥር 22 እስከ ቁጥር 33 አነባለሁ። አንድ ነገር እንድታስተውሉልኝ የምፈልገው ተመልሼ እመጣበታለሁ። ኢትስ ኦኬ። ግን ፎር ናው ለሴት የተናገረው ለሚስት የተናገረው በ54 ቃል ሲሆን ባይ ዘ ዌይ በኪንግ ጄምስ ነው ይሄንን ቃሉን የቆጠርኩት። ስለዚህ እናንተ በምትፈልጉት ቨርዥን ቃሉን ቁጠሩ። ግን ፕሪቲ ማች ሲሚላር ነው ዲፍረንሳቸው። እና በኪንግ ጄምስ ካውንት ሳደርግ 54 ናቸው። እኔ ካውንት አላረኩም። ራሱ ወርድን ስትጠይቁት ካውንት ያደረገውን ይሰጣቸዋል፣ ይሄን ፓሴጅ ስትሉት። ኦኬ። ስለዚህ ስንት ቁጥር ነው? 54 ቃል። ለባል የጻፈው ቃል ግን 195 ቃል ነው የተጠቀመው። ሚዛን ላይ ስናስቀምጠው የትኛው ሚዛኑን ይደፋል? የባል። ለምን? የትዳር ተጠሪ ባል ነው፣ ሚስት አይደለችም። ኦኬ። ይሄንን ካልገባን፣ በተለይ ወንድ ልጅ ባል ካልገባው በጣም አደገኛ ነው። ኦኬ። ይሄ በቃ ምንም ነገር ሳንገባበት ማለት ነው፣ ምንም ትምህርቱ ሳንገባበት እንደዚሁ ዝም ብሎ ስናይ ይሄኛው 54 ቃል ነው የተጠቀመው፣ እዚህኛው 195። ዋው! ፎከሱን እናያለን። ግን ዛሬ የምጀምረው ያለፈው ጊዜ እንዳልኳችሁ ሚስቶች ሆይ ከሚለው ነገር ሙሉ ላንብበው። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁም ተገዙ። ክርስቶስ አካሉ ለሆነችውና አዳኛዋ ለሆናት ቤተክርስቲያን ራስ እንደሆነ ሁሉ ባልም የሚስቱ ራስ ነውና፣ እንግዲህ ቤተክርስቲያን ለክርስቶስ እንደምትገዛ ሚስቶችም ለባሎቻቸው በማንኛውም ነገር እንደዚሁ መገዛት ይገባቸዋል። ባሎች ሆይ ክርስቶስ ቤተክርስቲያንን እንደወደዳትና ራሱንም ስለ እርሷ አሳልፎ እንደሰጠ እናንተም ሚስቶቻችሁን ውደዱ። በቃሉ አማካይነት በውሃ አጥቦ በማንጻት እንድትቀደስ፣ እንዲሁ ጉድፍ ወይም የፊት መጨማደድ ወይም አንዳች እንከን ሳይገኝባት ቅድስትና ነውር አልባ የሆነች ክብርት ቤተክርስቲያን አድርጎ ለራሱ ሊያቀርባት ነው። ባሎችም እንደዚሁ ለራሳቸው ሊያቀርቡ ሚስቶቻቸውን። ክብር ለእግዚአብሔር ይሁን። ባሎችም እንደዚሁ ሚስቶቻቸውን እንደገዛ ስጋቸው መውደድ ይገባቸዋል። ሚስቱን የሚወደድ ራሱን ይወዳል ማለት ሚስቱን የሚጠላ፣ ሚስቱን የሚያክፋፋ፣ ሚስቱን የሚገፋ፣ ሚስቱን የሚያማ፣ ሚስቱን ክፉ የሚያደርግ ራሱ ነው የሚጎዳው። የገዛ ስጋውን የሚጠላ ማንም የለም። ይልቅስ ስጋውን ምን ያደርገዋል? ይመግበዋል፣ ይንከባከበዋል። ክርስቶስም ለቤተ ክርስቲያን ያደረገው ልክ እንደዚሁ ነው። እኛ የክርስቶስ አካል ብልቶች ነንና። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር አንድ ይሆናል፣ ሁለቱም አንድ ስጋ ይሆናሉ። ይህ ጥልቅ ምስጢር ነው። እኔም ይህን ስለ ክርስቶስና ስለ ቤተ ክርስቲያን እናገራለሁ። ሆኖም ከእናንተ እያንዳንዱ ሚስቱን እንደ ራሱ አድርጎ ይውደድ፣ ሚስትም ባሏን ታክብር። ቢዩቲፉል ፓሴጅ። የሚገርማችሁ ነገር ይሄ በአዲሱ ትርጉም ሚስትም ባሏን ታክብር ይላል። ኢትስ ጉድ እምላችሁ መተቸት አይደለም። እኔ ምን እውቀት አለኝና ይሄ መተርጎም እውቀት የለኝም። ግን
የመጀመሪያው ትርጉም በጣም ደስ ይለኛል። ሚስትም ባሏን ትፍራ ነው የሚለው። ኦኬ ትፍራ ይሻለኛል ታክብር ከሚለው። ኦኬ ትፍራ በእንግሊዝኛው ሪቪር ታድርገው ነው። ኦኬ ሪቪር የምታደርገው እግዚአብሔር ከሰጠው ጥሪ የተነሳ እግዚአብሔር ይሄ ያንተ ቦታ ነው ብሎ ከሰጠው ቦታ የተነሳ ሪቪር ታድርገው። ይሄ ቤተክርስቲያን ማለት ይሄ ኢንስቲትዩሽን ይሄ ትዳር ተጠሪ በቃ እሱ ነው፣ እሱ አይደለች። ኦኬ ኃላፊው ማን ነው? እሱ ነው፣ እሱ አይደለች። ኦኬ ምንም ነገር ቢበጠበጥ ኃላፊው ማን ነው? እግዚአብሔር ማን ነው የሚጠይቀው? እሱን ነው፣ እሷን አይደለም። በደንብ አዳምጡኝ እሺ። ስለዚህ ከዚህ ቦታው የተነሳ ሪቪር ታድርገው ይላል። ኦኬ አይ ላቭ ሪቪር ይሻለኛል። ወይም ትፍራም ደግሞ ሪቪር እንዴት ነው? እንዲህ ትንቀጥቀጥ ይገለኛ ምናምን ብላ አይደለም። እግዚአብሔር ከሰጠው ስፍራ በአክብሮት ኦኬ ሪቪር አድርጋት ያዘው ይላል። እና አሁን ያነበኩት ፓሴጅ ሚስቶች የሆናችሁ ባሎችም የሆናችሁ ይሄንን ስታነቡ እንደው በጣም ቀላል ነው። እኔ በጣም ነው መወዳት ሚስቴን ክርስቶስ ቤተክርስቲያን እንደወደዳት ለመውደድ በጣም ቀላል ነው። አሁን በቃሉ እንደታየ ምናምን ካለ ባል አልገባውም። ባይዘው ባሌ ጉንፋን ይዞታል ያስላል። ስለዚህ ይቅር በሉት እሺ። እኔ ይቅር ብያለሁ ኦሬዲ። ሚስቶች የሚለውንም ለጌታ እንደምትገዙ ለባሎቻችሁ ተገዙ ይልና ቁጥር 24 ላይ በማንኛውም ነገር እንደዚሁ መገዛት ይገባቸዋል የሚለውን አይተን በጣም ቀላል ነው። ይችን ማድረግ ምንም ፒስ ኦፍ ኬክ ምናምን ካልን የእግዚአብሔር ቃል አልገባንም። ኦኬ ምክንያቱም ከገባን እግዚአብሔር ሆይ እኔ ይሄን መኖር አልችልም አድነኝ የምንል ነው የምንሆነው። ወደ እግዚአብሔር ሯጮች ነው የምንሆነው። መቼ? ኤቭሪ ዴይ። ኦኬ ስለዚህ ዛሬ ተስፋ ያደረኩት ቁጥር 22ን ብቻ ለማየት ነው። ግን እሱንም መጨረሻ አይመስልም። እንደ ጌታ ፈቃድ ጌታ እንደወደደው ይሁን። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁም ተገዙ። ወደ ኤፌሶን ሰዎች ምዕራፍ 5 ቁጥር 22። ኦኬ ነገር ግን ያለፈው ጊዜ እንደነካው ታውቃለሁ። ቁጥር 21ን በደንብ እንድነካው ፈለግኩ ዛሬ። ምክንያቱም ቁጥር 22 ግር እንዳይለን። ቁጥር 21 ምን ይላል? ለክርስቶስ ካላችሁ አክብሮታዊ ፍርሃት የተነሳ አንዳችሁ ለአንዳችሁ ተገዙ። ይሄ ለማን የተጻፈው? ለማንኛውም ክርስቲያን። ያ ክርስቲያን ባል ሊሆን ይችላል። ያ ክርስቲያን ሚስት ልትሆን ትችላለች። ለሁሉም ነው የተጻፈው። መገዛት የማን ባህሪ ነው? የክርስቲያን ባህሪ ነው። ኦኬ ስለዚህ ይሄንን ቃል ሜዲቴት ሳደርግ መሳችሁ ባይምሮ ይመጣልኝ። አሁን ለምሳሌ ንጉስ፣ ኦኬ አሁን ብዙ ንጉስ የለም በዚህ ምድር ላይ፣ ግን ንጉስ በሚከበርበት ጊዜ ንጉስ መጣ በሚንቀጠቀጥ ሰው በሚንቀጠቀጥ አሁን ሳይ ብሪቲሽ ባሉት ሮያል ፋሚሊ ሲመጡ ነው እንደልባቸው አለባበስም እንደልብ፣ አነጋገርም እንደልብ አይደለም። ኦኬ ሁሉ ነገር በስርዓት ነው። ኦኬ እና ሰው ሲያወራ በአክብሮት አንዱ ለአንዱ በአክብሮታዊ አነጋገር ነው የሚናገረው። ኦኬ ይሄ ሰው ግን ያንን የሚያከብረው ያ ሰው ደግሞ ይሄን የሚያከብረው ከምን የተነሳ ነው? ከንጉሱ ፕሬዘንስ የተነሳ። ንጉሱ ይሰማል፣ ያያል። ገባችሁ አይደል? ልክ እንደዚህ ክርስቲያን ማለት በእግዚአብሔር ፕሬዘንስ የሚኖር ነው። መቼ? 24 ሰዓት። ኦኬ 24 ሰዓት። ወጣቶች በደንብ አዳምጡኝ። የተናገርኩት ሰማችሁ? ክርስቲያን ማለት በእግዚአብሔር ፕሬዘንስ 24 ሰዓት ሙሉ የሚኖር ማለት ነው። አሁን ማንም ምሳሌ ማየት እንችላለን መጽሐፍ ቅዱስ ላይ። ዮሴፍ አንድ ነገር ገብቶታል። እግዚአብሔር ከኔ ጋር ነው። መቼ? ለ24 ሰዓት። ስለዚህ ያቺ ቆንጂዬ ሴት ከኔ ጋር ተኛ ብላ ስትይዘው ማንም ሰው የለም። ባሌንም አባርሬዋለሁ፣ ስራው ሄደዋል፣ ሰራተኞችንም ፈቃድ አውጥቻለሁ፣ እኔ እናንተ ብቻ ነን፣ በፍቅር ደስ ይበለን ስትል እንዴ ሁሉንም አስወጣሻቸው። እሱስ አምላኬን ምን አድርገሽው እኔ ካንቺ ጋር ተኛለሁ? እሱ አላ አያችሁ እንዴት የሚያድን ከኃጢአት ከስጋዊ ፍላጎታችን እንዴት የሚያድን ነገር እንደሆነ በእግዚአብሔር መገኘት ውስጥ ነው ያለው። ጥበቃም እኮ ነው ታውቃላችሁ። አንዳንድ ሰው ራስን ማመን ጥሩ አይደለም፣ ራሳችንን አንመን፣ እግዚአብሔር ነው ማመን ጥሩ ነው። እውነቱ ለመናገር ራሳችንን ካመን ለዛን ጊዜ በቃ
ኦኬ ራስን አለም ግን ራስን አናምንም እኮ ሲባል ደግሞ አለ ክብር ለሱ ይሁን ለዘላለም ጠባቂ አለ የሱ መገኘት በሙላት አለ እሱን ያመንን ነው ራሴን አላምንም ማለት ያለብን እንጂ ራሴን አላምንም ወተን ለኃጢአት ራሴን አላምንም ከመጣ ያው ኢንቪቴሽኑ ቀበላለሁ አይደለም ራሴን አላምንም ጌታ ሆይ በመገኘት አድርገኝ ኦኬ አንድ ጊዜ ያመስሙር አለ አዌር እንደሆነ አድርገኝ በመገኘት አዌር ሆኜ እንድኖር ኦኬ ስለዚህ እዚህ ጋር ለክርስቶስ ካላችሁ አክብሮታዊ ፍርሃት የተነሳ አንዳችሁ ለአንዳችሁ ተገዙ ይላል ይሄ የሚያቅተን መገዛት የሚያቅተን መቼ ነው ንጉሱን ዞር በል ብዬ ባለቤቴን ሞደውን ማከብረውን ባለቤቴን ጌታን ዞር በል ስለው ባለቤቴ ብቻውን ይሆናል ማለት ነው ከዛ ምንድነው ያለ እኔ አንተን ላከብርህ ምንድነው ያለ ዲግሪ ነው ያለ ከስወጣ አለኝ ትምህርት ቤት ሄዳ እኔም ሄጃለሁ ስለዚህ አንተን ለምንድነው ማከብርህ ከባቸው አይደል ማክበር ደግሞ አልፎ ለአንተ ለምንድነው ሳሚት ማድረገው ለአንተ ምገዛው ለምንድነው ይመጣል ገባችሁ ጌታ ግን ሲኖር እኔ የምገዛው ለባሌ በምን መመሪያ ነው እኔ በእግዚአብሔር ፊት በሚለው መመሪያ ይሄ ከገባችሁ ይሄ ከገባ ይሄ ነገር በቃ በተለይ ትዳር ውስጥ በጣም ቀላል ነገር ይሆንልናል ይሄ ኮንሴፕት ከገባን ገባችሁ አይደል ይሄንን humble ሆነን በእግዚአብሔር ፊት እኔ ማን ነኝ እኔ ብቻ አይደለም እኔ ማን ነኝ ብርሃነ መስቀል ማን ነው ባለቤቴ አንድ ነን ታውቃላችሁ ለምን ወደ እግዚአብሔር የቀረብነው በክርስቶስ ነው በክርስቶስ እግዚአብሔር ምን አድርጎ ተቀበለን ልጆቹ ከልጆቹ ትንሽ እቺኛው ፌቨሬት ልጅ ናት የሚል አምላክ አለ የለም እኛ እንኳን ፌቨሬት አናድርግ ብለን ልጆቻችንን በፌቨሬቲዝም ሳያዩ ሴንስ ሳያደርጉ ነው ወጥተው የሄዱት አደራ ልጆች የምታሳድጉ ይሄኛው ልጅ ይመቸኛል ይሄኛው አደራ በጣም ትልቅ ቅጣት ነው ያንን ትምህርት ስለ ልጆች ያስተማርኩትን በደንብ ይሁት አደራ ግን እግዚአብሔር ፌቨሬት የሚያደርገው ልጅ የለም በክርስቶስ ልጆቹ አድርጎናል ስሙ ብሩክ ይሁን ሳይን ለምሳሌ አንዲት ጠጠር እዚህ ጋር ካለች አንዲት ጠጠር እዚህ ጋር ብትኖር ኦኬ ይቺ ሁለት ጠጠሮች ቢተያዩ ያንቺ ጠጠርኮ በዛ ጋር ሽራፍ ያለ እኔ የለኝም ብሎ ይሄኛው የበላይ ሊሰማ ይችላል ሁለቱ ጠጠሮች ግን በሸክላ ሰሪው ፊት ቁጭ ካሉ ምንድናቸው ጠጠር ሌላ ዴፊኒሽን የላቸው ገባቻል ስለዚህ ክርስቲያን ራሱን በእግዚአብሔር ፊት የሚያየው እንደ አፈር ጭቃ ነው ሌላ ትርጉም የለም ሌላ ዴፊኒሽን ለሰው የለም በእግዚአብሔር ፊት ገባቻል ስለዚህ ከእግዚአብሔር ትልቅነቱ የተነሳ ሸክላ ሰሪው ባለበት ቦታ አፈሮች ዘርበል አይገፋፉም ማናቸውና ጠጠሮች አፈሮች ገባችሁ አይደለ ስለዚህ ሁሉ ጊዜ ማሰብ ያለብን እኔ በእግዚአብሔር ፊት እንጂ እኔ በባሌ ፊት እኔ በሚስቴ ፊት እኔ ያቺ አገልጋይ ነው በጣም ብዙ ነገር ሲያገለግል ይኖር ጠጠር ነው በእግዚአብሔር ፊት ገባችሁ አይደል ስለዚህ እርስ በርሳችን እንዴት ነው እንድንኖር መጽሐፍ ቅዱስ የሚጠራን ይሄ በእግዚአብሔር ፊት ያለን ዋው እኔን አፈር ተቀበለ ልጅ አድርገህ ተቀበልከኝ በክርስቶስ ምክንያቱም የመስከረም ነገር ምንም በእግዚአብሔር ፊት የሚቀርብ ስለሌለ ጠጠር ምን ሊያቀርብ ይችላል በእግዚአብሔር ፊት አፈር ምን ሊያቀርብ ይችላል አፈርነቱን ብቻ ለሸክላ ሰሪው ያቀርባል እንጂ ምንም የሚያቀርበው ነገር የለም ኦኬ ስለዚህ በዛ አፈር በግ በሱ ፊት በግ እንደ በግ ስቱፒድ አኒማል እንደሌለ ታውቃላችሁ አይደል ክርስቲያን የተመሰለው በበግ ነው ገባችሁ አይደል እንግዲህ በግ እንዴት ሾው ኦፍ ላርግ ሲል አያስቅም ገባሽ ምን ነገር የማይገባው ስለዚህ አፈርም እንደዛና ያንን እርስ በርሳችን አንዳችን ለአንዳችን ያ ኦኬ እኔ ካንተ በላይ አይደለም እንዲያውም ምን አይነት በኋላ ደርስበታለን አሁን ትንሽ ሜንሽን ላድርገው እንዲያውም ምን አይነት ሐሳብ እንዲኖረን ይፈልጋል ከጎናችን ያለውን ጠጠር አንተ ከኔ የተሻለ ጠጠር በሚል አቲቲዩድ አፕሮች እንድናረግ
ገባችሁ አይደለ? ስለዚህ ክርስቲያኒቲ ክርስቲያን ራሱ ማለት ምንድነው? ሁል ጊዜ እኔን በእግዚአብሔር ፕሬዘንስ ውስጥ ማየት። ገባችሁ አይደል? አይ ነው ስትራግል እናደርጋለን፣ ግን ደግሞ በእግዚአብሔር ቃል ሁል ጊዜ እግዚአብሔርን ቃል በቃ መልህቅ እንዲያርጎ የያዘን ነገር በእግዚአብሔርን ቃል ማብሰልሰል ውስጥ ስንሆን በእግዚአብሔር መገኘት ውስጥ እንዳለን ስናውቅ ያ ሂዩሚሊቲ ያ ራስን ለማሳየት መሞከር ሁላችንም ጋር ያለ በሽታ ማለት ነው። ትዕቢት ሉጣ ምናምን ሲል መርዙን ያመክነዋል። ገባችሁ አይደለ? ስለዚህ ከዚህ ጋር ሲጀምር ደግሞ በጣም የሚገርመው ነገር ክርስትና እኔን እግዚአብሔር የጠራኝ በእርግጥ ባለቤቴን በጣም አከብረዋለሁ በክርስትና ህይወቱ ባለው እምነቱ በሁሉ ነገር። እንዲያውም ሁልጊዜ የምቀልደው እኔ ሳድግ በቃ አንተ ነው መሆን የምፈልገው ነው የምለው ሁልጊዜ። ኦኬ ግን እግዚአብሔር ባሌን እያየው እንዳድግ አልጠራኝም። ገባችሁ አይደለ? ሐዋርያ ጳውሎስ እርስ በርሳችሁ ተያዩ ይላል በመልካም ስራ that's good። ግን ደግሞ ዋና ጥሪያችን እርስ በርሳችን እንድንተያይ አይደለም። አሁን ለምሳሌ ወደ ኤፌሶን ሰዎች ምዕራፍ 5 ይሄው ትዳር ትምህርት የያዘው ቻፕተር ላይ ከቁጥር 1 እስከ 2 ምን እንደሚል ስሙ። እንግዲህ እንደተወደዱ ልጆች እግዚአብሔርን ምሰሉ። ይሄ ጠጠር ጠጠሩ እግዚአብሔርን ይሄን ትልቁን አምላክ የስ ጥሪያችን እሱ። ስለዚህ ይሄ ጠጠር መቼ ነው እግዚአብሔርን መስሎ በሌላው ጠጠር ሊፎልል የሚችለው? አለ ያቀን የለም። ኦኬ እንግዲህ እንደተወደዱ ልጆች እግዚአብሔርን ምሰሉ። ሁሉ ጊዜ ወደ እግዚአብሔር በኔ ፊት ነው ብለን ራሳችን ከእግዚአብሔር ጋር ስናመሳስል ምንድነው የሚታየን? እኛ አፈር፣ እሱ ታላቅ አምላክ ፈጣሪ። ገባችሁ አይደል? ይሄ ሀምብል ካላደረገን እኔና ሰው ሆነን ሀምብል መሆን አንችልም። አንዳችን ለአንዳችን ማለት ነው። ኦኬ ከዛ ቁጥር 2 ላይ ምን ይላል? ክርስቶስ እንደወደደን ራሱንም ስለ እኛ መልካም መዓዛ ያለው መባና መስዋዕት አድርጎ ለእግዚአብሔር እንደሰጠ እናንተም በፍቅር ተመላለሱ። አያችሁ? ማንን ኮፒ እንድናደርግ ነው የተጠራ ነው? እግዚአብሔርን፣ ክርስቶስን። ኦኬ ማቴዎስ ምዕራፍ 5 ቁጥር 48 ላይ ደግሞ ስለዚህ የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ። እኔ yes ገባችኋል? ሁሉ ጊዜ ታዲያ ተነስተን መስያለው እንዲህ ብለን የምናየው ማን ነው? እግዚአብሔርን። መስየው ይሆን ትንሽ መልኬ ቀረብ ብሎ ይሆን ብለን የምናየው ማን ነው? ኢየሱስን። ቃሉ ደግሞ ምን ይላል? በመስታወት ቁልጭ አድርጎ ፊታችን ያሳያል። ጌታ ሆይ መቼ ነው አንተን መመስለው የሚል ጥሪ በነፍስ ውስጥ ያለ ሰው ከጎኑ ካለ ጋር ካንተ የተሻልኩ ነው አይልም። ገባችሁ አይደል? ስለዚህ እግዚአብሔር ቃል ሲናገር ቁጥር 21 ላይ ለክርስቶስ ካላችሁ አክብሮታዊ ፍርሃት የተነሳ አንዳችሁ ለአንዳችሁ ተገዙ። ይሄ መሰረታዊ ነው። ሰው ለክርስቶስ አክብሮት ከሌለው አይደለም ይሄን ከጎን ያለውን እሱን የመሰለውን ጠጠር ሊያከብር ራሱን ማክበር አያውቅም። ገባችሁ? ራሱን የማያከብር ደግሞ በቀላሉ ማግኘት ይቻላል፣ በአንደበቱ ይገኛል። ኦኬ እዚህ ላይ ብዙ ያለፈው ቪዲዮ ላይ ተናግሬያለሁ፣ ስለዚህ ምንም አልልም። ስለዚህ አክብሮታዊ ፍርሃት፣ ክርስቶስ ኃያል አምላክ ነው። በቃ የነገስታት ንጉስ ነው፣ የጌቶች ጌታ ነው፣ የእግዚአብሔር ልጅ ነው የሚለው አክብሮታዊ ፍርሃት በውስጥ ሲኖር ዞር ብሎ ከጎኑ ያለውን ጠጠር አንተ ትሻላለህ ከኔ ይላል። ገባችሁ አይደል? ስለዚህ ይሄ ሳሚት የሚለው ራስን አስገዛ፣ እርስ በርሳችሁ ሳሚት አድርጉ የሚለው ቃል መሰረቱ ምንጩ ልናገኘው የምንችለው ክርስቶስን ለክርስቶስ ካለን አክብሮታዊ ፍርሃት እንጂ ከሌላ አይመጣም። ከሌላ ሰው ማክበር ምን ያህል ጥቅም እንዳለው ብንማር አይመጣም። በእኛ ውስጥ ያለው የኃጢአት መርዝ ከአዳምና ከሔዋን ኦሪጂናል ሲን የሚባለው መርዙ ስላለ ጌታን ተከታዮች ሆነን ርዝራዡ አለ። ስለዚህ ለእኛ ቀላሉ ነገር
ትዕቢት ነው። በጣም ቀላሉ ቅርቡ ነገር ቀላሉ እሱ ነው። እኔ ከንትና እሻላለሁ ነው ቀላሉ። ኦኬ። ከዛ ግን የክርስቶስ አክብሮታዊ ፍርሃት በውስጣችን እያደገ ሲሄድ ትዕቢት እየጫጨ ይሄዳል ማለት ነው። ኦኬ። ስለዚህ የእግዚአብሔር ቃል ሲናገር አሁን ለምሳሌ ለምንድን ነው ሴት ልጅ ለሱ ሳሚት የምታደርገው እንደዚህ ብሎ ቁጥር 21 ላይ ከጻፈ አይ ዶንት ኖ ይሄን ኳስችን ካደረጋችሁ እኔ ኳስችን አደረግኩኝ እዚህ ጋር እርስ በርሳችሁ ተገዙ ካለ ለምንድን ነው ትዳር ላይ ሲመጣ ሚስቶች ሆይ ለባሎቻችሁ ተገዙ ያለው? ባይ ዘ ዌይ ቃሉ እንደሱ አይደለም የሚለው። ኦኬ። ቃሉ የሚለው ሚስቶች ሆይ ለጌታ እንደምትገዙ እቺ ኪናት። ኦኬ። ለጌታ ያልተገዛች ሚስት አረመኔ ናት ለባሏ። ኦኬ። አረመኔዎች ነው የምንሆነው ሁላችንም። ኦኬ። ስለዚህ እዚህ ተገዙ ሲል ለምንድን ነው ባልን just for the sake of discussion ባልን እዚህ ጋር አድርጎ ሚስትን ደግሞ ነው ውረጅና ሳሚት አድርጊ? by the way it is submission like this ነው። ኦኬ። ወንድ ልጅ ሄድ ነው፣ ሴት ልጅ ደግሞ ትመጣና እዚህ ሄድ ስር ሳሚት ራሷን ታደርጋለች። ኦኬ። ስለዚህ ከየት ነው የመጣው ይሄ ሳሚሽን የሚባለው ነገር? ራሱ ለምንድን ነው ሚስት እንዲሆነችው? ኦኬ። ባል ሄድ የሆነው ኦኬ። ክሮስ ሬፈረንስ እናደርገው ደስ ይለኛል። አንደኛ ጢሞቴዎስ ምዕራፍ 11 እስከ ቁጥር 15 ቁጥር 15ን አልፈልገውም፣ ግን ደግሞ ለእናንተ ላሳያችሁ የምፈልገው ነገር ስላለኝ እኔ በጣም ጥያቄ ነበር ዩኒቨርስ ስለሆነ ለአንዳንዶቻችሁ ጥያቄ ሊሆን ይችላል። ሜቢ የምታውቁትን ነው ዛሬ የምናገረው። ሴት በጸጥታና በሙሉ መገዛት ትማር። እንደምታውቁት ይሄ ደብዳቤ የተጻፈው ሐዋርያ ጳውሎስ ለጢሞቴዎስ ነው፣ ለያንጉ ፓስተር ነው የተጻፈው። ኦኬ። ስለዚህ ቤተክርስቲያን አስተዳደርን ነው የሚጽፍለት። ኦኬ። ይሄ ባለፈው በዛም ትውልድ ምናምን የሚባል ነገር ይሄ እግዚአብሔር ቃል ምንም የሚያልፍ ነገር የለም። ሴት በጸጥታና በሙሉ መገዛት ትማር። ይሄ ኦፌንድ ካደረገን በጣም ጥሩ አይደለም። ኦኬ። ሴት ዝም እንድትል እንጂ እንድታስተምር ወይም በወንድ ላይ ስልጣን እንዲኖራት አልፈቅድም። ምክንያቱም አዳም ቀድሞ ተፈጥሯል። አያችሁት? ከምን ጋር ሲያያይዘው? ከዘፍጥረት ጋር አያያዘው። የፍጥረት መጀመሪያ አዳም ነው፣ ሔዋን አይደለችም። ኦኬ። ስለዚህ ከሷ ቀድሞ መጥቷልና መሪ ነው። ምክንያቱም አዳም ቀድሞ ተፈጥሯል፣ ከዚያም ሔዋን ተፈጠረች። ቁጥር 14ን ስሙት። ደግሞም የተታለለው ደግሞም ነው ደግሞ የሚለው ከዚህ ሐሳብ ጋር የተያያዘ ነው ማለት ነው። ደግሞም የተታለለው አዳም አይደለም፣ የተታለለችውና ኃጢአተኛ የሆነችው ሴቷ ናት ይላል። ምን እያለ ነው? ኤደን ጋርደን ውስጥም የተታለለችው ማናት? ሴቷ ሁለተኛ የመጣችው። ስለዚህ ምንድነው ተፈጥሯ? ይሄ ተፈጥሮ አለ ማለት ነው። ይሄ ድካም አለ ማለት ነው። መታለል መነዳት አለ ማለት ነው። ኦኬ። ባልየው ጋር የለም። ኦኬ። የለም። አዳምስ እንዴት ነው ኃጢአትን የሰራው? አዳም ኃጢአትን የሰራው ድብና አድርጎ እያወቀ። ለዚህ ነው ካንተ የተነሳ ምድር የተረገመች ትሁን የተባለው እና የተረገመው ካንቺ የተነሳ አልተባለም። ሔዋን ወደዚህ ዓለም ኃጢአትን ኢንትሮዲዩስ ለአዳም ያደረገችው ሔዋን ናት። ኦኬ። ምድር በቃ ሁሉ ነገር ግን የተረገመው ከአዳም የተነሳ ነው። ለምን? እያወቀ ነው ያደረገው። ኦኬ። ሔዋን ግን ተታላ ነው። ስለዚህ መጀመሪያ ስላልተፈጠረች እንደገና ደግሞ ገና አንደኛ የተሰጣቸውን ጋርደን ውስጥ ሲገቡ መጀመሪያ ተታላ ሰው መውደቅ ተፈጥሮ ያመጣች ማለት ያላት ማናት? ሔዋን ናት። ስለዚህ እሱ መሪ ነው፣ እሷ ሳሚት ታድርግ። ይሄ እግዚአብሔር አሰራር ነው። ኳስችን የምናደርገው የለም። ኦኬ። ስለዚህ በቤተ ክርስቲያን ውስጥ ሲናገር ገባችሁ? እነዚህ አሁን ሳይ አዳም ገብቶ ሲያስተምር ሔዋን ቁጭ ብላ ስትማር what a beautiful picture የክርስቶስ ቤተ ክርስቲያን። ኦኬ። ከዛ ደግሞ ይሁን እንጂ ሴት ይላል በእምነትና በፍቅር በጣም እኮ ይገርማል። በቅድስናም ራሷን እየገዛች ብትጸና ልጅ በመውለድ ትድናለች። ይሄ ግራ ይላችሁ እንዴ? እኔ በጌታ ነው እንጂ ምድነው ልጅ በመውለድ። ኦኬ። ለምሳሌ መሃን በሆነስ አልዳንኩም ሊባል ነው?
አያሰኛችሁ? እንግዲህ አስቡት የሚለው በመውለድ ትድናለች። እዚህ ጋር የሚለው ሔዋን ኃጢአትን ኢንትሮዲዩስ አድርጋለች። ይሄ ኃላፊነት እሷ ላይ ነው፣ ማንም ላይ አይደለም። ኦኬ ሔዋን ናት ኃጢአትን ኢንትሮዲዩስ ያደረገችው። ኦኬ ግን ደግሞ እዛው ዘፍጥረት ምዕራፍ 3 ላይ የሴቷ ዘር ይላል። የወንድና የሴት ዘር አይደለም ይላል፣ የሴቷ ዘር። ኦኬ ይሄ ፍርድ እሷ ላይ ያለባት ጊልቲ ናት። ኦኬ እግዚአብሔር በምን ሊያነሳው ተናገረ? እዛ ላይ ሲናገር ትንቢት ያው እባብን ሲረግመው ባንተና በሴቷ ዘር ጠላትነትን አደርጋለሁ። ኦኬ ስለዚህ ሴት ልጅ ኃጢአትን ኢንትሮዲዩስ ያደረገች ናት። ግን እግዚአብሔር ለሴት ልጅ ምን ሰጣት? መውለድ ሰጣት። እንዲያውም መሲኡ በሴት ዘር መጣ። እሱ ብቻ አይደለም ወገኖች፣ አዳምጡኝ። እኛ ሴቶች ልጆቻችን ሲያድጉ አደራ፣ ህፃናት ልጆች ያላችሁ ቤት ቁጭ ብላችሁ አሳድጉ። በቃ የማይጠገብ ፍሬ ነው የምትበሉት ወገኖቼ። የሚያደክም ነው አይኖ፣ ግን የማይጠገብ ፍሬ ነው የምትበሉት። ልጆችን ቁጭ ብሎ ማሳደግ፣ ልጆችን በእግዚአብሔር ቃል ማሳደግ እና ይሄ ስድቧ በምን ይነሳላታል? በእምነትና በፍቅር በቅድስናም ራሷን እየገዛች እንዲህ አይነት ሴት ልጅ ስትወልድ የምታሳድገው የእግዚአብሔር ሰራዊት ነው የምታደርገው። ሰይጣን አያገኛቸውም። ገባችኋል? ከምንድን ነው የምትድነው? ከመጀመሪያው በቃ እሷ እኮ ናት ኢንትሮዲዩስ ካረገችው የሚባለው ነገር ገሷት ለዓለም አበርክቻለሁ እግዚአብሔር ወንጌል የሚሰብኩ ብላ ስድቧን ትንቀዋለች። ደስ አይልም? ክብር ለእግዚአብሔር ይሁን። ስለዚህ መሪነትና የሴት ልጅን መከተል ወይም ደግሞ ሳሚት ማድረግ ከዚሁ ከእግዚአብሔር እውነት የመጣ ከእግዚአብሔር አሰራር የመጣ እንጂ ሰው በትዕቢቱ ያመጣው አይደለም። መልሽቭኒዝም የእግዚአብሔር አይደለም። ኦኬ ሴትን አዋርዶ እንደ ዕቃ የቤት ዕቃ ወይ ጠርሙስ ምናምን መቁጠር የእግዚአብሔር ቃል አይልም። ኦኬ ሰው ያመጣው ነው። ኦኬ ይሄ ግን የባል መሪነት የሴት ልጅ ለመሪነቱ ሳሚት ማድረግ የእግዚአብሔር ሕግጋት ነው፣ የእግዚአብሔር ስርዓት ነው። እንደምን እዩት። አሁን ለምሳሌ የሚቀጥለውን አንድ ኮቴሽን አምጥቻለሁ። ዋረን ወርስቢ ተብሎ የሚታወቀው ኮመንታሪ እሱ ምን አለ? በመከላከያ ሰራዊት ውስጥ ያገለገለ ማንም ሰው ማዕረግ ከስርዓትና ከስልጣን ጋር የተያያዘ እንጂ ከዋጋ ወይም ከችሎታ ጋር የተያያዘ እንዳልሆነ ያውቃል። ኦኬ ሚሊተሪ ውስጥ ገብቼ አላውቅም፣ ግን ሚሊተሪ ውስጥ የሰራ ሰው በቀላሉ የሚያውቀው ነው። ኦኬ ከሱ በላይ ያለው ባለስልጣን ከሱ በእውቀቱ ከፍ ስላለ ምናምን አይደለም። ማዕረግ ከስርዓትና ስልጣን ነው። ኦኬ እንጂ ከዋጋ ጋር የተያያዘ ወይ ከችሎታ ጋር የተያያዘ አይደለም። ኦኬ ሰራዊት የስልጣን እርከኖች ባይኖሩ ኖሮ ግራ እንደሚጋባ ሁሉ ህብረተሰብም ሳይገዛ በሁከት ውስጥ ይወድቃል። ገባችሁ? እኛም አሁን እዚህ የምንኖርበትም ከተማ ሜሪላንድ ውስጥ ነው የምንኖረው። እኛ ሰው ሁሉ እኮ ለመንግስት ትዕዛዝ ተገዝቶ ነው እንጂ የሚኖረው። ሁሉም ሰው እንደፈለገው ምናምን ቢል ሰላም አለ እንዴ? የለም። ገባችሁ? ፖሊሶች ስታዩ እኔ በጣም ነው ደስ የሚለኝ። ሰፈራችን አንዳንድ ጊዜ ገባ ብለው ወጣ ሲሉ ምናምን በጣም ነው ደስ የሚለኝ። ምክንያቱም ሰላም እያስጠበቁ ነው። ድንገት ከዚህ ስርዓት ሉጣ የሚለውን ሰው ስርዓት ለማስያዝ ነው። ኦኬ ስለዚህ የፖሊሱ ግን ፖሊስ መሆኑ እኔ ቤት ውስጥ ቁጭ ካልኩት ጋር በእውቀቱ በልጦ ነው አይደለም፣ አስተዳደር ነው። ስለዚህ ባል ሄድ ይሁን ሲል በምንም ነገር ከሚስቱ በልጦ እንዳልሆነ ማስታወስ ጥሩ ነው። እንዲያውም ትዳር ውስጥ በተለይ ወንድ ልጅ አስተዋይ ባል ከገባ በኋላ እየቆየ ሲሄድ እንዲህ ይገርማል። የእሷ ተፈጥሮ እንዴት ጥሩ ነው ለዚህ ቤተሰብ ለዚህ ልጆች ማሳደግ ሁሉ ነገር ማልቲታስክ ማድረግ ትችላለች ያለ ብዙ ነገሯን ማየት ይጀምራል። የእሷን ግን ችሎታ ማየት የእሱን መሪነት ዝቅ ያደርገው። ኦኬ አንዳንድ ባሎች የሚስቶቻቸውን በቃ ጥበባቸውን ቤት አስተዳዳራች
አስተዳዳሪነታቸውን ልጆች አስተዳደጋቸውን ያዩና በቃ እኔ እኮ መሪ ነኝ በስም መሪ እንጂ እሷ ናት መሪ። እንዲህ አይነት ትዳር አደገኛ ነው። ወንድ የማይመራበት ትዳር ማለት ነው። ኦኬ የእግዚአብሔር ቃል ሲናገር አንደኛ ጴጥሮስ ምዕራፍ 3 ከቁጥር 1 እስከ 2 ባይዘው ይሄን ክሮስ ሬፈረንስ ያደረኩት ከአንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 11 እስከ 15 ሴት ልጅ ጸጥ ብላ ትማር ሲል ወንድ ልጅን እንደዚህ አቁሞ ማለት ነው። ኦኬ በትዳር ውስጥ ምን ያህል ትምህርት አሁን ለምሳሌ አንዳንድ ሰዎች ትዳር ውስጥ ይገቡና በቃ ባሌ ምንም ነገር አያውቅም እንኳን መምራት አይደለም እኔን ሊመራኝ ራሱን መምራት አይችልም፣ እኔንም መጠበቅ አይችልም፣ ራሱን መጠበቅ አይችልም። ስለዚህ ማን መጠባቂ ሊሆን ነው? እኔው ሚስት። ኦኬ ደግሞ አስተምረዋለሁ ምን እንዴት አድርጎ ራሱ መጠበቅ እንዳለበት፣ እንዴት አድርጎ መሪ መሆን እንዳለበት የእግዚአብሔር ቃል ሲናገር አንደኛ ጢሞቴዎስ ምዕራፍ 2 ሴት በጸጥታና በሙሉ መገዛት ትማር። ይሄ የእግዚአብሔር ቃል ለቤተ ክርስቲያንና ለዚች ኢንስቲትዩሽን አንድ አይነት ነው። ስለዚህ ሴት ልጅ ተነስታ ባሌን ላስተምረው፣ ይሄ ነገር እኔ ነኝ የማውቀው፣ ይሄን ነገር እንዴት አድርጌ ሃንድል እንደማደርገው የማውቀው እኔ አያውቀው። እሱም ሲጠየቅ ኧረ እኔ አላውቀውም፣ እሷ ናት የምታውቀው። ስለዚህ ምን ብሎ ሰጥቷል? ሊደርሺፑን ለሷ። አደገኛ ትዳር በጣም ኦኬ። ሴት ልጅ ስትመራ ምን ይሆናል የሚለው ማየት ከፈለጋችሁ ዘፍጥረት ምዕራፍ 3 ማንበብ። ኦኬ አንደኛ ጢሞቴዎስ ላይ ደግሞ ሐዋርያ ጳውሎስ ክሊር አድርጎ ጽፎታል። የተታለለው አዳም አይደለም፣ የተታለችና ኃጢአተኛ የሆነችው ሴቷ ናት። ኦኬ ስለዚህ የዚህ ክሮስ ሬፈረንስ አንደኛ ጴጥሮስ ምዕራፍ 3 ከቁጥር 1 እስከ 2 ሚስቶች ሆይ፣ ሐዋርያ ጴጥሮስም የጻፈው ለነዚህ በስደት ውስጥ ስቃይ ውስጥ ላሉ ክርስቲያኖች ግን ባልና ሚስቶች ለሆኑ ሲጽፍላቸው ሚስቶች ሆይ እናንተም እንደዚሁ ለባሎቻችሁ ተገዙ። አንዳንድ ለቃሉ የማይታዘዙ ቢኖሩ ቁጭ አርጋችሁ የእግዚአብሔርን ቃል አስተምሯቸው ይላል አይልም። ይልቅስ ምን ይላል መሰላችሁ? ያለ ቃል በሚስቶቻቸው አኗኗር ተማርከው ይመለሳሉ። ይህም የሚሆነው ንጹሕና ፍጹም አክብሮት የተሞላውን ኑሯቸውን ሲመለከቱ ነው። ይህ እግዚአብሔር ቃል ነው ወገኖቼ። እግዚአብሔር መንፈስ ነቷቸው የጻፉት ሐዋርያ ጴጥሮስ ተነቶ በእግዚአብሔር መንፈስ የጻፈው ይሄ እግዚአብሔር ቃል ነው። እግዚአብሔር እስትንፋስ ነው ወገኖቼ። መጽሐፍ ቅዱስ ማለት የእግዚአብሔር ድምጽ ነው። ኦኬ ሚስቶቹ ይላል እንግዲህ ክርስቲያኖች ሆነው ባልና ሚስቶች ሆነው ገብተው እሱ ግን አንዳንድ እግዚአብሔርን ቃል ቅድም አሁን ለሰይ ያነበብነው ወደ ኤፌሶን ሰዎች አንዳንዱን ምንም እንኳን ሊያደርግ ምናምን ብላ ታያለች። ኦኬ ስታይ ምን ታድርግ ይላል? ቅድም እንዳልኩት መጽሐፍ ቅዱስ ቁጭ አድርጋ ታስተምረው። እኔ ደግሞ በልጅነቴ ሙሉ ወንጌል ነው የተማርኩት፣ አንዳንድ ቤተክርስቲያን ውስጥ ነው ያደግኩት። እሱ ግን አላደገም፣ በቃ ዓለማዊ የሆነ ካረጀ በኋላ ነው ጌታን ያገኘው። እኔ ግን በጣም ብዙ ትምህርት አውቃለሁ ምትል ለማስተማር ትፈልጋለች። ገባችሁ? ኢንቴንሽኗ የቅናት ሊመስል ይችላል። አይሰራም፣ በትዳር ውስጥ አይሰራም። ሚስቶቹ እናንተም እንደዚሁ ለባሎቻችሁ ተገዙ። አንዳንድ ለቃሉ የማይታዘዙ ቢኖሩ ያለ ቃል አፏን ዘግታ ማለት ነው በሚስቶቻቸው አኗኗር ተማርከው ይመለሳሉ። ይህም የሚሆነው ንጹሕና ፍጹም አክብሮት የተሞላበትን ኑሯቸውን ሲመለከቱ ነው። ወንድ ልጅን የሰራው ማን ነው? እግዚአብሔር። ሴት ልጅን የሰራት ማን ነው? እግዚአብሔር። ስለዚህ የሰራቸው ማንዋሉ ይሄን ይላል። ገባችሁ? በትዳር ውስጥ ያለ ወንድ ልጅ የማይማርከው ነገር የሚስቱ አነጋገር አይማርከውም። በቃ ኦኬ። አንዳንድ ጊዜ ሚስት ቆይ እንትናም ባላይተዋል፣ አቤት እንዴት እኮ ሚስቱን ትሬት እንደሚያረጋት አይማርከው። እንትናን አይተዋል፣ ልጆቹን እንዴት ፕሌይ እንትን ጋር ይዟቸው እንደሚሄድ እንደሚያጫውት አይማርከው። ሚስቶች ፕሊስ በደንብ አዳምጡኝ፣ በተለይ ያንግ ሚስቶች። የእግዚአብሔር ፈቃድ አይደለም። የክርስቶስ ተከታዮች ከሆነን የእግዚአብሔር ቃል አይልም።
ይልቅስ ለክርስቶስ ካለን አክብሮታዊ ፍርሃት እግዚአብሔርን ደስ በሚያሰኝ መንገድ ንጹሕና ፍጹም አክብሮት የተሞላው ኑሯችሁን ሲመለከቱ የእግዚአብሔር ሴት የሆነች ሴትን ወንድ ልጅ ሬዚስት ማድረግ አይቻልም። እግዚአብሔር ስላለ እግዚአብሔር ቃል ኦኬ። ልናገር ግን ስትል እየናቃት እየጠላት እየገፋት ይሄዳል። ገባችሁ አይደለ? ምክንያቱም ተፈጥሮ አይደለም፣ ይሄ እግዚአብሔር ቃል ይናገራል። ኦኬ። ስለዚህ እዚህኛው ላይ እንኳን የእግዚአብሔር ቃል ሲናገር ሊደር ያደረኩት እኔ ነኝ፣ ይሄን ሊደርን ለሚሰራለትን መንገድ እኔ ነኝ የማውቀውና ይኸው ደግሞ እኔ ነኝ የማውቀው ለእኔ ተይው ሳይሆን ይኸው ብሎ እንደሰጠ ኦኬ። ስለዚህ በዚሁ ሳሚት ታድርግ ሲል ባይዘዌ ይሄ ወርድ ከግሪክ የመጣ ወርድ ነው፣ ከሚሊተሪ ነው የመጣው ምናምን ይላሉ። ግን ኢምፕላይ የማያደርገው ቅድም በሚሊተሪ ምሳሌ እንደሰጠሁት እንዳሳየሁት ሳሚት የሚያደርገው ኢንፌሪየር ነው ማለት አይደል፣ የበታች ነው ማለት አይደል። በምንም መንገድ በአይምሮም በምንም መንገድ የበታች ነው ማለት አይደል። ኦኬ፣ እሱን ማወቅ ጥሩ ነው። ሌላ ደግሞ ይሄ ሳሚሽን የሚባለው ሳሚት የምናደርግለት ሰው ዲማንድ የሚያደርገው አይደለም። ይችም ኪናት ኦኬ። በጣም ይህንን የእግዚአብሔርን እውነት አሁን ባል እንዴ አንቺ ለኔ መገዛት ነው ያለብሽ እምለው መስማት ነው ያለብሽ። መገዛት ዲማንድ የሚያደርገው አይደለም። ሳሚሽን በሚስት ለክርስቶስ ባላት አክብሮታዊ ፍርሃት ይህን ትዳር የመሰረተው እግዚአብሔር ነው በሚለው ማወቅ በእግዚአብሔር መገኘት ውስጥ ነው የምኖረው ብላ በማወቅ ለዚህን ሰው በኔ ላይ ራሴ ያደረገው ያውም ራሴ ወድጄ ፍቅር ብን አድርጎኛ ያገባውት ሰው ተሳሳትኩ ክርስቲያን አልነበርኩ ምናምን ኤክስኪውዝ አይሰራም። አንድ ጊዜ ወደን ገብተናል። ለዚህ ሰው ስለ እግዚአብሔር አክብሮት ብዬ ገዛለሁ ብላ ራሷን ሳሚት የምታረግበት እነዚህ ሁለት ነገሮች በጣም ኪ ናቸው። ኦኬ። ስለዚህ ይሄንን ሳሚሽን በትክክል የምናየው የት ነው የሚለውን ኩዊክሊ ከመጨረሳችን በፊት ብናይ ደስ ይለኛል። እሱም የት ነው? ወደ ፊልጵስዩስ ሰዎች ምዕራፍ 2 ከቁጥር 5 እስከ 8 ፕሊዝ በደንብ አዳምጡኝ። this is it ለሁላችን የተሰጠን ሚስት እንሁን ባል እንሁን ምን እንሁን ለልጆችም ለሁሉም የተሰጠው ሳሚሽን ምሳሌ ወይም ሞዴሉ ይሄ ነው። ኦኬ። ወደ ፊልጵስዩስ ሰዎች ምዕራፍ 2 ከቁጥር 5 እስከ 8 ባይዘው ቅድም እንዳልኩት እኔ ማንም ምሳሌ አይደለሁም። እኛ ምሰሉ የተባልነው ክርስቶስን ነው። አንድ ጠጠር ምሰል ተብሎ አልተጠራንም። ኦኬ። እኔ ጭቃ ነኝ አፈር ነኝ። ኦኬ። እንደዚህ ስል በትዳሬ ባሌን ሞደውን ማከብረውን ባሌን እያክፋፋው ለሱ ክፋት እያደረኩኝ እየመጣው እዚህ ይሄንን መልእክት ማቅረብ የለብኝም ብዬ ነው ማምነው። ኦኬ። እንደሱ አይነት ህይወት ካለኝ እግዚአብሔርም ይጠብቀኝ ከእንደሱ አይነት የድፍረት ኃጢአት። ወደ ፊልጵስዩስ ሰዎች ምዕራፍ 2 ከቁጥር 5 እስከ 8 እንዲህ ይላል። በክርስቶስ ኢየሱስ የነበረው ያ አስተሳሰብ I love this ያ አስተሳሰብ ይላል ከፍ ያለው ያ አስተሳሰብ በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተም ዘንድ ይሁን። ምን አይነት አስተሳሰብ ነው በክርስቶስ የነበረው? እርሱ በባህሪው አምላክ ሆኖ ሳለ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ just for the sake of discussion ማን ከማን ይበልጣል የሚባል ነገር አለ እንዴ? እግዚአብሔር አንድ ነው። አያችሁት? አንድ ነው። ማንም የሚበልጥ የለም። አንዳንድ ሰው ክርስቶስ መጥቶ ለኃጢአታችን ስለሞተ ከአብ ትንሽ ዝቅ የሚል ይመስለዋል። እንደሱ የሚባል ነገር የለም። በሶስትነቱ ምናመልከው አምላክ ነው። ኦኬ። ስለዚህ ይሁት ምን እንደሚቆጥር 6 እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረው። ምን እኮ ያለ መሰላችሁ? አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከል እንዴ እኔም እግዚአብሔር ነኝ አንተም እግዚአብሔር ነኝ እግዚአብሔር ነህ
ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረውም። እንዴ እኔ አምላክ ነኝ ሰው አልሆንም አላለም። እዩት። ነገር ግን የባሪያን መልክ ይዞ በሰው አምሳል ተገኝቶ ራሱን ባዶ አደረገ። ይሄን ባይዘው ራሱን ባዶ አደረገ በጣም ኢምፖርታንት ናት። ኦኬ አንዳንድ ሰው ምን ይመስለዋል? እግዚአብሔር አምላክነቱን አውጥቶ መንግስተ ሰማያት ቁጭ አድርጎ የሆነ ምስኪን ሰው መስሎ እዚህ የመጣ እንደሱም አካልን ባህሪው አይለወጥም የሚለው ባህሪው አይሆንም ማለት ነው። ማስቀመጥ ከቻለ ገባችሁ? እኛም እንኳን እንደሱ አይነት አምላክ አላመለክን። እንደሱ አይደለም የሚለው ራሱን ማንን ነው ባዶ ያደረገው? አምላክነቱን በምን ሸፈነው? ሰውን ስጋ ጨምሮ። እንዲያውም አንዳንድ ሰዎች ሲሉት ይላል ሳብስትራክሽን ኢን አዲሽን። በጣም ነው የምወደው ይሄን ኤክስፕሬሽን። ገባችሁ አይደል? ራሱ ባዶ አደረገ ማለት ሰው ጨመረበት። ኦኬ በዚህ ሸፈነው፣ ቬል አደረገው። ኦኬ በፈቃደኝነቱ። ኦኬ እንዲያውም አንድ መጽሐፍ ላይ ሳነብ ጥሩ ምሳሌ ሰጠ። ምን ይላል? አንድ የንጉስ ልጅ ነበረ አለ እና እንዲያውም ስም ሰጥቶ አይ ቲንክ የታወቀ ነው መሰለኝ፣ እኔ መውቀት የለኝም ግን የታወቀ ሰው የነበረ ሰው ይመስለኛል በድሮ። እና የንጉስ ልጅ ነው ግን አንድ ጊዜ ምን መሆን ፈለገ? በቃ ዝም ብሎ የደሃ ልጅ መሆን ፈለገ። ኦኬ ስለዚህ አንድ ሰውን መረጠና በቃ ጎጆህን ስጠኝ፣ አንተ ደግሞ በእኔ ቦታ ፕሪንስ ሁን፣ በቃ ለተወሰነ ጊዜ ይሄን ፕራክቲስ ማድረግ ፈልጋለሁ፣ ማየት ፈልጋለሁ ብሎ ሄደ። በቃ የሚኖረው እዛች በላስቲክ እንትን ያልች የሚኖረው እንደዛ ነው የሚኖረው። በቃ ግን ፕሪንስነቱ ቀረ አይቀር። በምንድን ነው ቬል ያደረገው? በዛ ልጅ ልብስ ቬል አደረገው እንጂ ምንም ነገር ሲባል ፕሪንሱ እሱ ነው። ከባቸው አይደል? ሳብስትራክሽን እና አዲሽን። ኦኬ ሰው አምላክነቱ ላይ ሰው ጨመረ። ምን አይነት ሀምብልነት ነው! ሰው ሆኖ ተገልጦም ራሱን ዝቅ አደረገ። ከየት ጋር ይሄ እኮ አንዳንድ ጊዜ ምናምን የምንለው ዝቅታ አይደለም። የክርስቶስ ዝቅታ እኮ ከአምላክነቱ የሰውን ማንነት፣ እኔን ማንነት ኃጢአት ሳይጨምር የኔን ማንነት ለብሶ ዝቅ አደረገው አዳኛችን። ስለዚህ ዝቅታ ነው የሚያወራው። ሰው ሆኖ ተገልጦም ራሱን ዝቅ አደረገ እስከ ሞት፣ ያውም በመስቀል ላይ እስከ መሞት ድረስ ታዛዥ ሆነ። ባይዘው መስቀል ላይ ሞት ማለት በዛን ጊዜ ክርስቶስ በሞተ በጣም አጸያፊ፣ በጣም መስቀል ራሱ በጣም አጸያፊ ነገር። ዛሬ መዘነጫ አርገ ነው፣ እኔም ወዳለሁ መስቀል ማድረግ አርገ ነው እንጂ በዛን ዘመን መስቀል በጣም የተጸየፈ፣ እንዲያውም ስለ መስቀል አያወሩም ነበር ይባላል ሮማኖች። ኦኬ የሮማንም ሲቲዝን አይሰቀልም። በቃ የፈለገ ጥፋት ቢያጠፋ የሮማን ሲቲዝን ከሆነ አይሰቀልም። ያ ለሌላ ሲቲዝን የተመደበ ነው። እንደዛ የተዋረደ እስከ ሞት ያውም ይላል በመስቀል ላይ ያለ እስከ ሞት ድረስ ታዛዥ ሆነ። ኦኬ እኔ ያዝዤው ነው ክርስቶስን እንደዚህ እኔን ስጋ ልበስናና ለኔ እንት አርግልኝ ብየው ነው አይደለም። ለአባቱ ሳሚት አደረገ። አምላክነቱ ቀርቶ አይደለም፣ ፈቃደኛ ሆኖ ሰውን ጨመረ። ስለዚህ እግዚአብሔር ቃል ምን ይላል? ፊልጵስዩስ ምዕራፍ 2 ቁጥር 5-8 በክርስቶስ ኢየሱስ የነበረው ያ አስተሳሰብ እናንተ ዘንድ ይሁን። አይገርማችሁም? ሳሚሽን አልገባኝም ስንል ሁሉ ጊዜ ወደ ፊልጵስዩስ ሰዎች ምዕራፍ 2 ማጥናት እንዴት ቆንጆ ነው መሰላችሁ። ኦኬ ከባሏ ጋር በምንድነው የምትለያየው? በምንም። ኦኬ እግዚአብሔር እኩል አድርጎ ነው በእጁ የሰራቸው፣ ግን ዲፍረንት። አያችሁ? ዲፍረንት እንደገና ዲፍረንት ያለው ሮላቸው ይሄኛው ሄድ እቺኛዋ ሳሚት እንድታደርግ ለማክብር ነው። ይሄ ለማክብር ነው ወገኖች፣ ለማክብር ይመስላችኋል? ለእግዚአብሔር ክብር። ይሄ ኢንስቲትዩሽን
እንደ እግዚአብሔር ሐሳብ ሊሄድ የሚችለው ይሄ ስርዓቱ ከሄደ ነው። አሁን ለምሳሌ በምኖርበት አገር መንግስት ያስቀመጠውን ይሄ እንትን ስልጣን ተከታትሎ ሲሄድ መንግስቱ ይቀጥላል። ረብሻ የለም ምን የለም። ገባችሁ አይደል? ይሄንንም የደነገገው እግዚአብሔር ነው። ስለዚህ ሴት ልጅ ለባሏ መገዛትን ስታስብ የት መሄድ አለባት? ሁሉ ጊዜ የክርስቶስን መገዛት። ስለዚህ የምትገዛው ሪሊ አሁን ቅድም እንዳሳያችሁ ክርስቶስ እንደዛ የተገዛው ለእኔ ብሎ ነው። የስ ኦፍ ኮርስ እኔ ድኛለሁ፣ እኔን ሊያድን የመጣው ኦፍ ኮርስ። ዋናው ቢግ ፒክቸሩ ግን እሱ ነው እንዴ? አይደለም። ለአባቱ ሊታዘዝ ገባችሁ? ስለዚህ ትዳር ውስጥ ሴት ልጅ ሳሚት ስታደርግ የምታከብረው ክርስቶስን ነው። ቅድም እንዳልኩት ክርስቶስን የማታከብር ይሄ አንድ ቀን የምናከብረው ነገር አይደለም። ክርስቶስን ማክበር ማለት በሱ ፕሬዘንስ ውስጥ መኖር፣ በእግዚአብሔር ቃል ውስጥ መወረስ፣ በጸሎት እሱ ጋር መሄድ፣ በእግዚአብሔር መርምረኝ፣ በቃሉ መመርመር። ሌላ ሰው ጋር ሄጄ ጌታን ምን ተናገረኝ አባቴ እኮ ነው ይኸው ለእኔ የተናገረው። እዚህ ጋር መጥቼ ለሱ ካለኝ አክብሮት ውስጥ የሚወጣው ለባሌ ለሱ መገዛት እንጂ ሌላ ሊወጣ አይችልም። እሱም ማክበር እንጂ ሌላ ሊወጣ አይችልም። ሌላ ሲወጣ ራሴ መመርመር ያለብኝ እኔና የክርስቶስ ሪሌሽንሺፕ የት ጋር ያለው ነው። ገባችሁ አይደል? ቅድም እንዳልኳችሁ ቨርስ 22 ነው ያልኩት፣ ቁጥር 22 ነው እና ያለን ያልኩት ግን ደግሞ ረጅም ነው። ስለዚህ ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁም ተገዙ። አንድ ብቻ አሳይቻችሁ የሚቀጥለው ጊዜ ስንገናኝ ይቀጥለዋል። ለባሎቻችሁ መገዛቷ ይቺ ሴት የምታየው ወንድ በሙሉ ወንድ ስታይ እንዲህ ብለሽ ለሱ መሪነት ራስሽን ስጪ አይልም። ለባሎቻችሁ ለራስሽ ባል የሚቀጥለው ጊዜ ስንገናኝ ይሄን በደንብ እናገራለሁ። ምክንያቱም ለራሷ ባል ነው መገዛቷ፣ ጥቅሙ ለራሷ ነው። ኦኬ ዛሬ ግን ስላዳመጣችሁ በጣም አድርጌ አመሰግናለሁ። ሌላ ጊዜ ሌላ ፕሮግራም ጌታ ፈቅዶ እስክንገናኝ ደህና ቆዩ።